ከዚህ በመቀጠል ደግሞ በየደብራቱ የሚማሩ የሰንበት ትምህርት ቤት ተማሪዎች የሚሳተፉበት እኔ የሰንበት ተማሪ ነኝ የተሰኘ ዝግጅታችን ላይ ደርሰናል አይደል? ጎበዞች። አሁን ደግሞ ወደ ዝግጅቱ ሰላም ልጆች እንደምሰነበታችሁ። ዛሬም ዝግጅቶቻችንን በደንብ እየተከታተላችሁ እንደሆነ ተስፋ አደርጋለሁ። አሁን ሰዓቱ የሰንበት ተማሪዎች ብቻ የሚሳተፉበት እኔ የሰንበት ተማሪ ነኝ የተሰኘው ዝግጅታችን የሚቀርብበት ሰዓት ነው አይደል? ጎበዞች። ለዛሬም የተረኛው ደብር ሰንበት ተማሪዎች መጥተዋል። ወደዚህ እንጋብዛቸው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እኔ የሰንበት ተማሪ ነኝ። እናንተስ? እኛም የሰንበት ተማሪዎች ነን። እሺ። ዛሬ እንዴት አራታችሁ ሴቶች ናችሁ? ወንድ የለም እንዴ? የለም። ለምን? አርብም ሐሙስም አልመጣም። ለልምድ አልመጣም። ተመርጦብን ነበር። እሺ። ስለዚህ አራታችሁም ሴቶች ናችሁ። እሺ። በመጀመሪያ ስማችሁን፣ ከየት እንደመጣችሁ፣ ስንተኛ ክፍል እንደምትማሩ ለኔና ለተመልካቾቻችን አስተዋውቁልን። ስሜ ቃል ኪዳን ስታየው ይባላል። የክርስትና ስሜ ደግሞ ወለተ ማርያም ይባላል። የመጣሁት የላምበረት ደብረ ፀሐይ አቡነ አረጋዊ ወገብረ መንፈስ ቅዱስ ቅድስት አርሴማ ቤተክርስቲያን ነው። የሰንበት ትምህርት ቤት ስም ማህበረ ሰላም ይባላል። በጣም ጥሩ ጎበዝ ልጅ። እሺ አንቺ? ስሜ ሮዲሲሳ ይባላል። የመጣሁት ከላምበረት ደብረ ፀሐይ አቡነ አረጋዊ ቅድስት አርሴማ አቡነ አረጋዊ ወገብረ መንፈስ ቅዱስ ቅድስት አርሴማ ማህበረ ሰላም ሰንበት ትምህርት ቤት ነው። የክርስትና ስሜ ወለተ ሩፋኤል ነው። እሺ ጎበዝ፣ በጣም ጥሩ። አንቺ? ስሜ ዮርዳኖስ ፍሬሌ ይባላል። የመጣሁት የላምበረት ደብረ ፀሐይ አቡነ አረጋዊ ቤተክርስቲያን ወገብረ መንፈስ ቅዱስ ወቅድስት አርሴማ ቤተክርስቲያን ማህበረ ሰላም ሰንበት ትምህርት ቤት። የክርስትና ስሜ ወለተ ዮሐንስ። እሺ። ስሜ ትንቢተ ዕዝራ ይባላል። የክርስትና ስሜ ደግሞ ወለተ ሩፋኤል ነው። የመጣሁት ደግሞ ከላምበረት ደብረ ፀሐይ አቡነ አረጋዊ ወገብረ መንፈስ ቅዱስ። ጎበዞች፣ በጣም ጥሩ። እሺ ስንተኛ ክፍል ነሽ? በሰንበት ትምህርት ቤትም በዓለማዊ 3ኛ ክፍል ነኝ። የሰንበት ትምህርት ቤት ደግሞ 2። እሺ አንቺስ? እኔ በሰንበት ትምህርት ቤትም 1ኛ ክፍል ነኝ። በዓለማዊም 1ኛ ክፍል ነኝ። እሺ። እኔ በሰንበት ትምህርት ቤት 1ኛ ክፍል ነኝ። በትምህርት ቤትም 1ኛ ክፍል ነኝ። እሺ። ትንቢት አንቺስ? በዓለማዊ ትምህርት ቤት 1ኛ ክፍል ነኝ። በሰንበት ደግሞ 2ኛ። በሰንበት ደግሞ 2ኛ ክፍል። እሺ በጣም ጥሩ ጎበዞች። የእናንተ ቤተክርስቲያን በአዲስ አበባ የት አካባቢ እንደሚገኝ የሚነግረኝ ማን ነው? እሺ ትንቢት እስቲ ንገሪኝ። የሚገኘው ላምበረት አካባቢ። እሺ በጣም ጥሩ። እስቲ ስለ ጻድቁ አቡነ አረጋዊ የምታውቁትን አንድ አስደናቂ ታሪክ፣ ለምሳሌ ወደ ደብረ ዳሞ ተራራ ሲወጡ ዘንዶ እንደረዳቸው እናውቃለን አይደለ? ለህፃናት ጓደኞቻችሁ ወይም ለተመልካቾቻችሁ እስቲ ንገሩን። እሺ ልትነግሪኝ ነው? እሺ እስቲ ንገሪኝ። አቡነ አረጋዊ መጀመሪያ ከዘጠኙ ቅዱሳን ጋራ ወደ ኢትዮጵያ በመጡ ጊዜ ንጉስ ገብረ መስቀል በደስታ ተቀበሏቸው። ይህንም በደስታ ተቀበሏቸው። በአክሱም ቆይቶ ብዙ ርዕሶችንና ሌሎች ቋንቋዎችን ወደ ግዕዝ ቀይረዋል። አቡነ አረጋዊ ወደ ደብረ ዳሞ ከሄዱ በኋላ አቡነ አረጋዊ ተራራው ቀጥ ያለ ስለነበር በእግዚአብሔር ፈቃድነትና በቅዱስ ሚካኤል ረዳትነት በዘንዶ በሚናገር ዘንዶ ወደ ላይ ሄደዋል። በወጡም ጊዜ በዛም ገዳም ቆይተው በ99 ዓመታቸው ጥቅምት 14 ቀን ተሰውረዋል።
ሞትን ካልቀመሱ ወይም ብሔረ ሕያዋን ከሚባሉ ቅዱሳን ውስጥ አንዱ ሆነዋል አይደለ? ጎበዝ ልጅ። ይህን ታሪክ ማወቅሽ ላንቺም ለነሱም ጥሩ ነው አይደለ? እሺ ለተመልካቾቻችን ስላካፈልሽን ለኔም ስላካፈልሽን በጣም አመሰግናለሁ። ችግር የለም። ልጆች ከአባታችን ከአቡነ አረጋዊ ታሪክ የሰማችሁት ጥሩ ነገር እንደሆነ ተስፋ እናደርጋለን። አቡነ አረጋዊ ከሮም ተነስተው ወደ ሀገራችን ኢትዮጵያ ከመጡት 9 ቅዱሳን አንዱ ናቸው አይደል? እኛ ኢትዮጵያውያን ደግሞ በክብርና በፍቅር ተቀብለናቸዋል። የቅድስና ማዕረግ ላይ ሲደርሱ ደግሞ በስማቸው ቤተክርስቲያን አንጸን ከቃል ኪዳናቸውም እንካፈላለን እንጂ ከውጭ ሀገር ስለመጡ አያስፈልጉልን አላልንም አይደል? አዎ። ይሄንን ምን ያሳያል? እሺ ክብርን። እሺ አንቺስ? እዚህ የመጡት መናቅ እንደሌለብን። እሺ ትንቢተስ? እኔ ደግሞ ተማርኩት ኢትዮጵያውያን አቡነ አረጋዊ ሲመጣ የሌላ ሀገር ንብል አልተቃወሙትም። ስለዛም ኢትዮጵያውያኖች ደግ ናቸው። ደግነትን። እሺ አንቺስ? ለአቡነ አረጋዊ ክብር እንዳለን አይደል? ጎበዞች። አቡነ አረጋዊ ከ9 ቅዱሳን ጋር ገዳማዊ ሕይወትን አስፋፍተዋል፣ ወንጌልንም አስተምረዋል አይደል? ልክ ነኝ አይደል? እሺ እናንተ አሁን ባላችሁበት እድሜ በሰንበት ትምህርት ቤት በመመላለስ ጓደኞቻችሁን ወደ መልካም መንገድ እንዴት መጋበዝ ትችላላችሁ? ምን በማድረግ መጋበዝ የምንችለው? ኑ ተማሩ እያለን የሰንበት ትምህርት ቤት ትምህርት ጥሩ ነው እያለን ሃይማኖታቸውንም እንዲያውቁ እናደርጋለን። እሺ አንቺስ? እኔ ማረጋው እንዲማሩ ጥሩ ስነ ምግባር እንዲኖራቸው። ምን በመጋበዝ እንዴት በመጋበዝ ታስተምሪያቸዋለሽ? የሰንበት ትምህርት ቤታቸውን ቀን እንዲያከብሩ። እሺ አንቺስ? ታሪኮችን በመንገርና ሌሎች ታሪኮችን በመንገርና ለነሱ ስነ ምግባሮችን የሚያስተምሩትን ነገር በመናገር። እሺ ጎበዝ። አንቺስ? እኔ ሰንበት ትምህርት ቤቴን ማስተዋወቀው መጀመሪያ ቤተ ክርስቲያን ሰንበት ትምህርት ቤቴ ያስተማረችኝን ነገር ለነሱ በመናገር ለምሳሌ መዝሙር አስተምረኛለች፣ ቤተ ክርስቲያናዊ ስለ ምግባርና ብዙ ነገሮችን አስተምረኛለች። ጎበዞች። በሰንበት ትምህርት ቤታችሁ ውስጥ ከምትማራቸው ነገሮች መካከል በቤታችሁ ውስጥ ከወላጆቻችሁና ከታናናሾቻችሁ ጋር ስትኖሩ የጠቀማችሁ ትልቁ የግብረ ገብ ወይም የስነ ምግባር ምሳሌ ትምህርት ምንድን ነው? እስቲ ለልጆች ንገሯቸው። እሺ ታላላቆችን ማክበር፣ ታላላቆችንም ታናናሾችንም ማክበርና ሌሎችን መናቅ እንደሌለብን። አሁን ለምሳሌ የኔ ቢጤዎችን ጎንበስ ብለን እንጂ ሰላም ማለት ዝም ብለን እንደዚህ ብለን መናቅ እንደሌለብን ሰው መናቅ እንደሌለብንና ወላጆችን መታዘዝ ታላላቆቻችንና ታናናሾቻችን ማክበር እንዳለብን ያስተማርሻችሁ አይደል? ጎበዝ ልጅ። እሺ አንቺስ? እኔ ወላጆቻችንን ብቻ ማክበር ሳይሆን ታናናሾቻችንን በቃ እንደዚሁ መታዘዝ፣ ወላጆችን ማክበር፣ መታዘዝ ምናምን እነሱ መታዘዝን የተማርሽው አንቺ? እሺ አንቺስ? እኔ ታላላቅና ታናናሾቼን በማክበር ታላላቅና ታናሽን እንድናከብር አስተምራቸዋለሁ። እሺ ትንቢት አንቺስ? እኔ ደግሞ የማስተምራቸው እንግዳ እንዲቀበሉ፣ እንግዳ ሲቀበሉ ጸጥ ብለው ቁጭ ብለው ወይ ቲቪ እያዩ ሊሆን ይችላል፣ ወይ ደግሞ ጌም እየተጫወቱ ሊሆን ይችላል። እነሱ ነገሮች አቁመው እንግዳ ሲቀበል ተነስቶ ማስቀመጥ፣ እንግዳ መቀበል። እሺ ጎበዝ ልጆች። እሺ ቅዱሳን አባቶቻችን በጸሎትና በጾም ወደ እግዚአብሔር ይቀርቡ ነበር አይደለ? እናንተ በእድሜያችሁ የጸሎት ሰዓት አላችሁ? ማለትም ጸሎት ታደርጋላችሁ? እንዴት ነው የምትጸልዩት? እንዴት ነው የምትጸልዩ? ምን ትያለሽ ለእግዚአብሔር? የምንጸልየው መጀመሪያ ቀጥ ብለን መቆም አለብን።
ከዛም በኋላ ሀሳባችንን ደግሞ ወደ እግዚአብሔር ብቻ ነው ማድረግ ያለብን እና ወደ ጸሎቱ። ከዛ የምንጸልየው ደግሞ ለተቸገሩት፣ ትምህርት ቤት ለፈረሰባቸው እና ለመሳሰሉት እንጸልያለን። እሺ ጎበዝ ልጅ። አንቺስ? እኔ ደካማ ለሆኑ እንድንረዳ ይሄ አስተማሪዎችን በብዙ አስተማሪዎች የተከፉ ተማሪዎችን በክብር እንደምናስተምር። ጎበዝ ልጅ ጎበዝ። እሺ አንቺስ? እኔም መጸለይ ያለብኝ ምን ትያለሽ? ምን ብለሽ ትጸልያለሽ? ለሀገር፣ ለተቸገሩ ሰዎች፣ ለራስ፣ ለእናት አባቶቻችን ችግር እንዳይገጥማቸው ለነሱ። እሺ ጎበዝ ልጅ። አንቺስ? መጀመሪያ እኔ ስጸልይ ህሊናዬን ሰበስባለሁ። ህሊናዬን ወደ እግዚአብሔር ብቻ አድርጌ መጀመሪያ ውዳሴ ማርያምን አንብቤ ከጨረስኩ በኋላ ለብዙ ነገሮች ጸልያለሁ። ለምሳሌ እኔ አድጌ ብዙ ነገሮችን እንደምሰራ እና እኔ አድጌ መንግስተ ሰማያትን እንድገባ እጸልያለሁ። ለብዙዎች፣ ለሀገር እጸልያለሁ። ለሰዎች አሁን ለምሳሌ ለሰዎች ለእኔም እጸልያለሁ። ለወላጆቼም፣ ለተቸገሩም፣ ሀብታም ለሆኑም አሁን ለምሳሌ ሀብታም ለሆኑም እነሱ ሰዎችን እንዳይንቁና እነሱ እጸልያለሁ። ለእነሱ ትጸልያለሽ? ጎበዝ ልጆች። እንደ እህቶቼ እናንተም በቤታችሁ ውስጥ ከወላጆቻችሁ ጋር እንደዚህ እንደምትጸልዩ ተስፋ እናደርጋለን። አቡነ አረጋዊ ከመባላቸው በፊት ሌላ ስም ነበራቸው አይደል? አዎ። ስማቸው የሚነግረኝ ማን ነው? እስቲ ሁላችሁም በህብረት ንገሩኝ። ዘሚካኤል አይደለ? ጎበዞች። አቡነ አረጋዊ 9ኛ የምንላቸው የቅዱሳን አባቶች ወይም የተሰዓቱ ቅዱሳን መሪ ነበሩ አይደለ? አዎ። እናንተስ በሰንበት ትምህርት ቤት ውስጥ ባላችሁ የቡድን ስራ ወይም መዝሙር ታጠናላችሁ አይደል? መዝሙር ስታጠኑ እንዴት ነው እርስ በርስ የምትመራሩት ወይም የምትረዳዱት? ምን በማድረግ ትረዳዳላችሁ? የምንረዳዳው አሁን ለምሳሌ አንዱ ዜማውን ካልቻለ እኛ ጮክ ብለን ዜማውን እንዲያውቅና እሱ እንዲያስተካክል አይደለ? አንቺስ? እነሱ ካላስተካከሉት ወይም ደግሞ ከጠፋባቸው እኛ ጮክ ብለን ልክ እኛን ዜማ ሲሰሙት ከኛ ጋር አብረው እንዲሉ ከእናንተ ጋር አብረው እንዲሉ። እሺ መዝሙሩን ሲያበላሹብን ዜማውን ሲበላሽባቸው እንድናስተካክል ጮክ ብለን ከፍ አድርጋችሁ። እሺ ትንቢተስ? እኔ ደግሞ ለምሳሌ አንድ ሰው ወይም አንድ ቡድን ካልቻለው መዝሙሩን አንድ ቡድን ደግሞ ከቻለው የቻለው ቡድን ያልቻለውን ቡድን ማስጠናት አለበት። ወይም ደግሞ እነሱ ሲዘምሩ እሱ በጣም ጮክ እያለ እነሱን እየሰሙ እንዲያስተካክሉ ያደርጋል። እንዲያስተካክሉ ታደርጋላችሁ። በጣም ጥሩ ጎበዞች። እሺ የአባታችን የአቡነ አረጋዊ እናትና አባታቸው ስማቸው ማን ይባላል? እንደ ቅድሙ በህብረት ትመልሱልኛላችሁ? እስቲ መጀመሪያ ከእናታቸው ጀምሩ። የእናታቸው ስም እድና፣ አባታቸው ስም ቅዱስ ይስሐቅ አይደል? ጎበዝ በጣም ጥሩ። ጻድቁ አባታችን አቡነ አረጋዊ በደብረ ዳሞ ተራራ ላይ በብህትውናና በትጋት ፈጣሪያቸውን ያገለግሉ ነበር አይደለ? ስለዚህ ታሪክ ሰምታችኋል። እናንተስ በትምህርት ቤታችሁ ወይም በትምህርት ቤት ሰነፍ እንዳትሆኑና ጎበዝ እንድትሆኑ ከእሳቸው ትጋት ምን እንማራለን? ምን አስተምራችኋል? ለልጆች እስቲ ንገሩልኝ። ትንቢተ ትነግሪናለሽ? እስቲ ንገሪ። እኛ ከአቡነ አረጋዊ የተማርነው ነገር አቡነ አረጋዊ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዳከበረው ወይም ደግሞ እሱ በሱ ላይ ተስፋ ሳይቆርጥ እንዳረገው ነገር እኛም ደግሞ ትምህርታችንን ጎበዙናል። ልክ እንደ አቡነ አረጋዊ ተስፋ መቁረጥ የለብንም ማለት
አቡነ አረጋዊ ተስፋ ስላልቆረጡ እኛም ተስፋ መቁረጥ የለብንም። ስለዚህ ከዚህ ምን ከአባታችን አቡነ አረጋዊ ምን ተምረሻል? ተስፋ ለመቁረጥ አይደለ? በትምህርታችን ተስፋ ለመቁረጥ። እሺ አንቺስ እህቴ? እኔ ከአባታችን አቡነ አረጋዊ ተስፋ አልቆረጡም፣ እኛም እንዳልቆረጥን በጾምና በጸሎት እግዚአብሔር እንደምናመሰግን በጸሎትና በጾም መትካት አባታችን እግዚአብሔርን ማመስገን እንዲሁም ተስፋ ለመቁረጥ የተማርሹ። እሺ እኔ ከአቡነ አረጋዊ ከአቡነ አረጋዊ የተማርኩት አንደኛ በእግዚአብሔር ቸርነት እና በሚካኤል ቸርነት አይደለ በዘንድ ይቱት እነሱ ተስፋ ሳያልቆረጡ እግዚአብሔርንና ሚካኤልን ብቻ ሳይሆን ሌሎችን መተማመን ያስፈልጋል። ጎበዝ ልጅ። እሺ አቡነ አረጋዊ በዛ ተራራ ላይ ወጥተው እግዚአብሔርን ብቻ ነበር እያመሰገኑ የነበረው። ስለዚህ እኛም እግዚአብሔርን አመስገነን ደግሞ ትምህርታችንን እግዚአብሔር እንዲገልጽልን መጸለይ እንዳለብን። ጎበዝ ልጅ። አሁን እየጾም ነው ያለው ጾም የምን ጾም ይባላል? እሺ የሰኔ ጾም ወይም የሐዋርያ ጾም ይባላል። አዎ። እሺ እኛ ልጆች መጾም ግዴታችን ነው? አዎ። ለምን? እሺ ትንቢት። ምክንያቱም ልጆችም ሆነ ትልቆች ከ7 ዓመታቸው ጀምሮ እስከ ለተሞታቸው ድረስ መጾም አለባቸው። ለዛም ከጾምን ደግሞ ትልቅ በረከት እናገኛለን። ጎበዝ ልጅ። እሺ አንቺስ እህቴ? ከጾምን በረከት እናገኛለን። አንቺስ? ከጾምን የማገኘው ጌታችን ኢየሱስ ክርስቶስ ለኛ ብሎ በመስቀል ላይ ስለተሰቀለ ቢያንስ እኛ እሱን ባንተካውም ራሱ በጾም እንድንተካ። አንቺስ? ከጾም መጀመሪያም በቅዳሴ ላይ ስናስቀድስ ስለምንጾም በቅዳሴ ላይ መላእክት ይገኛሉ። ስለዚህ መላእክት ስለሚገኙ የመላእክትን በረከት ረዲት እና ብዙ ነገሮች እናገኛለን። ለምሳሌ ጸጋ እነሱ ለአምላካቸው ይሰግዳሉ፣ ያመሰግናሉ። ስለዚህ እኛም ማመስገን ስላለብን ረዲት በረከትና ፍሬ መንግስተ ሰማያት የምንገባበትን ፍሬ እናገኛለን። ከበረከትም በተጨማሪ ጾመን ለምንድን ነው ጾመን የምንጾሙ ለሚለው ጾም የምንጾሙ አንደኛ ነፍሳችንን በመንፈሳዊ ነገር ለማጽደቅ ኃጢያታችን እንዲሰረይልን በረከትና ጸጋን ለማግኘት ነው አይደል? አዎ። እሺ ጎበዞች። እስቲ ዛሬ ለኔና ለልጆች ወይም ለተመልካቾች ምን ይዛችሁልን መጣችሁ? በጋራ ምዝምስ መዝሙር አላችሁ? አለ። ሌላስ? እሺ ግጥሙ ማን ነው የሚያቀርብልን? ዮርዳኖስ። ሰላም እንደምን ዋላችሁ? የኔ ስም ዮርዳኖስ እንደማገኝ ይባላል። አሁን የመጣሁት ከላምበረት ደብረ ፀሐይ አቡነ አረጋዊ ወቅድስት አርሴማ ማህበረ ሰላም ሰንበት ትምህርት ቤት ነው የመጣሁት። አሁን የማቀርብላችሁ ግጥም ነው። የግጥሜ ርዕስ አቡነ አረጋዊ 14 ዓመት ብላቴና ሳሉ እንደ አረጋዊ ልባም የበሰሉ የትልቅ ንጉስ ልጅ ዘውድ ካባላባሽ የሮም ልዑል ሆነው ውጭ አልጋ ወራሽ ምድራዊውን ክብር በእግራቸው ረግጠው በረሃ የገቡ ሙልክስና መርጠው ወርቅ ዙፋን ሳይሆን እውነተኛው ስልጣን ትሕትና እንደሆነ ለእኛም እንዳይጠፋን ኖረው ያስተማሩን የልጅ ባህታዊ አቡነ አረጋዊ ክርስቶስ የእመቤታችን አስራት ሀገር ብለው ተሳቱን ቅዱሳን ከኋላ አስከትለው የሀያሏ ሮም ኢትዮጵያ የደረሱ በክደት እግራቸው ምድሯን የቀደሱ መናኝ ሐዋርያ ትጉ ወንጌላዊ አቡነ አረጋዊ ክርስቶስ ሊካፈሉ ሽተው የጌታን መከራ የማይወጣውን የዳሙ ተራራ በሚናገር ዘንዶ ተጭነው በጅራት ፈጣሪን ተማምነው ወጥተው ያለ ፍርሃት ጠላቶቻችን እንኳን ካለን ብርቱ እምነት ህቦ እንደሚያደርሰን ከስኬት ሰገነት በተግባር ያሳዩን አማኝ ባህታዊ አቡነ አረጋዊ ክርስቶስ በክብር ተገልጦ ዳሙን ላይ ቃል ኪዳን ሰጥቷቸው ብዙ ሀብተ ሰማይ ደመና ጋዷቸው እንደ ሰረገላ በአካላቸው ሳያርፍ ቅንጣት የሞት ጥላ ወደነ ኤልያስ ወደ ሄኖክ ሀገር ወስዶ ያስገባቸው ሞትን በማሻገር እምነት በህይወትም ቦታ እንደማይገደብ በህይወት በጻፉት የተጋድሎ መዝገብ ያስተማሩን ዛሬም ያልሞቱ ሕያዊ አቡነ አረጋዊ። ስላዳመጣችሁኝ አመሰግናለሁ። ደህና ሁኑ። እሺ። አቡነ አረጋዊ
የዓለም ብርሃን ናቸው አቡነ አረጋዊ የዓለም ብርሃን ናቸው ይኸው ለዘላለም ያበራል ስራቸው ይኸው ለዘላለም ያበራል ስራቸው ያበራል ስራቸው ይኸው ለዘላለም ያበራል ስራቸው ይኸው ለዘላለም ያበራል ስራቸው ያበራል ስራቸው። ዝማሬ መላእክትን ያሰማልን። እሺ ትንቢት አሁን ደግሞ እስቲ አንቺ ውዳሴ ማርያም ያቅርቢልን። የማቀርብላችሁ ውዳሴ ማርያም ነው። የሰኞ ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚአብሔር ዘወላዳ ምዙነ ወትኩዘሉ በእግቦ ሀበዘ ትካት በእንበሩ ሰዓሊ ለነ ቅድስት ሰረቀ በስጋም ድንግል ዘልበረ ዘርአ ወዳነነ ለሕይወነ አጋዚ ተምሰረሙ ተባብከነ መንፈሰ ልደት ባረክና ከምስለ መላእክቲከ ሰዓሊ ለነ ቅድስት። በጣም ጥሩ ጎበዝ ልጅ። ማን ያለማመደሽ እንደዚህ? አቡነ አረጋዊ ቤተክርስቲያን ሰንበት ትምህርት ቤታችን ውዳሴ ማርያም ያስተምራሉ። እቤትን በዛው ለማመዳለሁ። በዛው ትለማመጃለሽ። ስለዚህ እናንተም መለማመድ አለባችሁ አይደለ? በአቡነ አረጋዊ ደብር ውስጥ ስታገለግሉ ትልልቅ አባቶችን ወይም ካህናትንና ዲያቆናትን ታያላችሁ አይደለ? እነሱ ስታዩ ምን ይሰማችኋል? ምን ይሰማሻል? የሚሰማኝ ነገር እንደነሱ ወንዶቹ እንደነሱ ትልቁ ነው ዲያቆን እንደሚሆኑ፣ ሴቶቹ ደግሞ ዘማሪ ወንድም ሴትም መሆን ይችላል። ሴቶቹ ዘማሪ መሆን ይችላሉ። ደግሞም ዲያቆኖችንና ታላላቅ አባቶችን ሳይ የሚሰማኝ ስሜት ደስታ ነው። ምክንያቱም ጌታችንን መድኃኒታችን ኢየሱስ ክርስቶስን አክብረው ቤተሰቦቻቸውን ትተው እዚህ ውዳሴ ማርያም ተምረው ዲያቆን ሆነው እዚህ ቄስ ሆነው እና አባቶችም ሆነው ለዛም ነው ደስታ የሚሰማኝ። ስለዚህ ደስታ ይሰማሻል አይደለ? ወንድምና እህቴ አድገው ትልቅ ደረጃ ላይ ደርሰው ወላጆቻቸውን አገልግለው ትልቅ ደረጃ ላይ ደርሰው ወንድሜ ዲያቆን እህቴ ደግሞ ዘማሪ እንድትሆን እንደዛ ይሰማሻል አይደለ? እሺ ጎበዝ። አንቺስ? እኔ አሁን እነሱን ሳይ ወንድሜ እንደዛ እንዲሆንና ከዛ በኋላ እኔ ደግሞ እንደ ሴቶቹ ዘማሪ እንደሆን ይሰማል። ዘማሪ መሆን ጎበዝ። እሺ አንቺስ? እኔ የሚሰማኝ ደስታ ነው። ምክንያቱም እኔ ዘማሪ እንደሆንና አድጌም ዘማሪ መሆንና በሰንበት ትምህርት ቤት ደግሞ ትልቅ ደረጃ እንድደርስ እመኛለሁ። እነሱ ደግሞ ዲያቆናቶቹ ደግሞ የኔ ወንድም ደግሞ አድርጎ እንደነሱ እንደሚሆን ትልቅ ተስፋ አለኝ። እሺ ወደፊትስ በቤተ ክርስቲያናችሁ ምን ሆናችሁ ነው ማገልገል የምትፈልጉት? አንቺ ምን ሆነሽ ነው ማገልገል የምትፈልጊው? እኔ በሰንበት ትምህርት ቤቴ ብዙ መምህር ሆኜ ማገልገል ፈልጋለሁ። መምህር? እሺ። እኔ ደግሞ በሰንበት ትምህርት ቤት መሆን ፈልገው እንደዛ ማስተማርና እዛ ሆኜ ዘማሪ መሆን ፈልጋለሁ። ዘማሪና አስተማሪ። እሺ አንቺስ እህቴ ምን መሆን ነው የምትፈልጊው በቤተ ክርስቲያን? እኔ ሳድግ መሆነው ዘማሪ ነው። ምክንያቱም ዘማሪ ሆንኩበት ምክንያት አስተማሪ ሆኜ ልጆችን ማስተማር። አንቺ አስተማሪና ዘማሪ መሆን የምትፈልጊው? እሺ ትንቢት ተሳንቺስ ምን መሆን ነው የምትፈልጊው? እኔ መሆን የምፈልገው በሰንበት ትምህርት ቤቴ አሁን ተምሬ ሳድግ ደግሞ የተለያዩ መንፈሳዊ ትምህርቶችን ማስተማር እና ደግሞ መዘመር የተማርኩትን መዝሙር ሕፃን እያለሁ እያስታወስኩኝ መዘመርና ሌሎች መዝሙሮችም እያጠናሁ መዘመር ነው የምፈልገው። ዘማሪ መሆን የምፈልጊው ማለት ነው። እሺ ወደፊትስ በአስኳላው ተምረሽ ጨርሺ ድጋሚ ትማሪያለሽ አይደለ? ዩኒቨርሲቲ ትማሪያለሽ አይደለ? ስለዚህ ስጨርሺ ምን መሆን ነው የምትፈልጊው? ኢንጂነር ነው? ዶክተር ነው? ምን መሆን ነው የምትፈልጊው? እኔ
አርክቴክቸር። ጎበዝ። እሺ አንቺስ? ዶክተር። ዶክተር። አንቺስ? ምን ዶክተር ነው መሆን ፈልገው? ዶክተር። እሺ እኔ መሆን የምፈልገው መምህር ነው። መምህር። ምኞታችሁን ያሳካላችሁ እግዚአብሔር አምላካችን። አሜን። እስኪ ስለ አቡነ አረጋዊ ከተዘመሩ መዝሙሮች መካከል ለአድማጮቻችን የምታበረክቱትን አንድ ስንኝ በጋራ ዘምሩልን። አረጋዊ ምሉአ ፍቅር ከመ ጽጌረዳ ዘይመጽእ እምአፉ ዕጣነ ቅድስና ዘገቢረ ሰናይ ዘይመጽእ ከመ እማይ ገብረ ክርስቶስ። ዝማሬ መላእክትን ያሰማልን። አሜን። እሺ ሰንበት ትምህርት ቤት መምጣት ህጻናትን ከክፉ ነገር ይጠብቃል ይባላል። እውነት ነው? እውነት ነው። እሺ እናንተ ሰንበት ትምህርት ቤት መምጣት ከጀመራችሁ በኋላ በራሳችሁ ላይ ያያችሁት መልካም ለውጥ ምንድነው? ካንቺ ልጀምር። ራሴ ላይ ያየሁት መልካም ነገሮችን እኔ ሌሎችን መናቅ እንደሌለብኝና መክበር እንደሌለብኝ። ሌሎችን መናቅ እንደሌለብሽ፣ ይሄ መልካም ምግባር ነው አይደለ? እሺ እኔ ያየሁት ምግባር እዚህ ብዙ ነገሮችን ያስተምራሉ። አንደኛ ብዙ ነገሮችን ያስተምራሉ፣ ነገር ግን እንደዚህም ሆኖ በማክበር ላይ ሰዎችን በማክበር ላይ በደንብ ያስተምራሉ እና በዚህ ጊዜ ላይ እኔ ማክበርን ምናምን ተምሬያለሁ። መልካም ለውጡ። እሺ ዮርዳኖስ አንቺስ? እኔ ለውጥ ያገኘሁበት መዝሙር ስዘምር ከፍ አድርጌ እንደምዘምር ተምረሻል። እሺ ትንቢት አንቺስ? እኔ ደግሞ ያየሁበት ለውጥ ከራሴ ሰዎችን ማክበርን ደግሞ ወላጆቼን ጸባኛ መሆን እና ደግሞ መዝሙር እንዳጠና በመዝሙር ላይ ድምጼም እንዳይመር ረድቶኛል። እሺ ጎበዝ፣ በጣም ጥሩ ነገር ነው የተማራችሁት። ምክንያቱም ሰንበት ትምህርት ቤት መማር ጥሩ ነገሮችን እንድንማር ነው አይደል የሚያግዘን? አዎ። እሺ አሁን መጪው ክረምት ነው አይደለ? ትምህርት ይዘጋል። በክረምት ምን ለማድረግ አቅዳችኋል? ዮርዳኖስ እስቲ ካንቺ ልጀምር። ለክረምት ማቀዳው ሰንበት ትምህርት ቤት መማር። ሰንበት ትምህርት ቤት መማር ብቻ ነው? እሺ ጥሩ ነው። እኔ ደግሞ በክረምት ላይ የማቅደው ነገር ለምሳሌ ሰንበት ትምህርት ቤትን አሁን ቅዳሜና እሁድ ስለሆነ የምንማረው፣ በቀጣይ ደግሞ ሳምንት ሙሉ መማር እንፈልግ። ጎበዝ፣ በጣም ጥሩ። እሺ አንቺስ? እኔ ሰንበት ትምህርት ቤት መማርና እህቴን መያዝ ትንሽ ስለሆነና ትንሽ እየታለሽ እሷን መንከባከብና ሰንበት ትምህርት ቤት መማር ይሄ ብቻ ነው እንዴ ወይስ ሌላም አለ? እሱን እግዚአብሔር ያውቃል። እሺ አንቺስ? እኔ ማድረግ የምፈልገው አንደኛ በሰንበት ትምህርት ቤት በአሁኑ መማር ነው። ሌላም ደግሞ ከሰንበት ትምህርት ቤት መልስ ማጥናትና ሌሎች ነገሮችን ማድረግ። እሺ ጎበዞች፣ በጣም ጥሩ እቅድ ነው ያወጣችሁት። በማህበረ ቅዱሳን ቲቪ ወይም እናንተን ለሚያዩ ህጻናት እኩዮቻችሁ በአቡነ አረጋዊ ስም የምታስተላልፉት የበረከት መልእክት ካላችሁ እድሉን ልስጣችሁ። የማስተላልፈው መልእክት በቲቪ ለሚከታተሉ ልጆች እንዲማር እዚህ ሰንበት ትምህርት ቤት መጥተው ተምረው ትልቅ ደረጃ እንዲደርሱ እናም ደግሞ ብዙ አይነት መንፈሳዊ ነገሮችን አውቀው ለጓደኞቻቸው እንዲሁም ሰንበት ትምህርት ቤት ለማይመጡ ልጆች እንዲያስተምሩ። ዮርዳኖስ አንቺስ? ብትመጡ እንደኔ ትልቅ ደረጃ ላይ ደርሳችሁ ወላጆቻችሁን እንድታከብሩ እና ሰንበት ትምህርት ቤት እንድትማሩ መልእክት ታስተላልፊያለሽ ማለት ነው። እሺ
እኔ መልእክት ማስተላለፍ የምፈልገው እዚህ ተምረው እዚህ በደንብ ያወቁትን ለሌሎች ጓደኞቻቸው ቢያስተምሩና እነሱም ደግሞ እንደኛ ምክር መክረዋቸው እንዲማሩ ማድረግ። እሺ እኔ ማደርገው በሰፈሬም ሆነ በትምህርት ቤቴ ሌላ ሃይማኖት የያዙ አሉ። እነሱንም ወደ እኛ ሃይማኖት በመመለስና ጥሩ ነገሮችን በማስተማር ሰንበት ትምህርት ቤት እንዲማሩ ማድረግ። ጎበዝ፣ በጣም ጥሩ መልእክት ነው ያስተላለፋችሁት። ወላጆች ልጆቻቸውን ወደ ሰንበት ትምህርት ቤት እንዲልኩ ጥሩ መልእክት አስተላልፋችኋል። እንዲማሩ ሰንበት ትምህርት ቤት አድርጋችኋል አይደለ? እሺ ጎበዞች። ውድ እግዚአብሔር ልጆች፣ ለዛሬ ከማህበረ ሰላም ሰንበት ትምህርት ቤት ተማሪዎች ጋር የነበረኝን ቆይታ የተከታተላችሁትን ይመስል ነበር። በዛሬው ሰንበት ተማሪዎች ብቻ የሚሳተፉበት እኔ ሰንበት ተማሪ ነኝ የተሰኘው ዝግጅታችን ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። እኔ ሰንበት ተማሪ ነኝ፣ እናንተስ? እኛ የማህበረ ሰላም ሰንበት ትምህርት ቤት ተማሪዎች ነን። እናንተስ? ከዝግጅቱ ተመልሰናል። ከዝግጅቱ ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። በዝግጅቱ ልትሳተፉ ሁሉ እግዚአብሔር አምላክ ቃሉን ያሰማልን። አሜን።